ያን ሁሉ ነገር አድርጎ ሻውን ግዛውን መጣል አልፈለገም? የሆነ ነገርማ ተፈጥሯል ማዘር። ሁለት ፍቅር አይከብድም ወይ ያልኩ እኔ ማኪኔን በሷ መቀና የሻውን ግዛው ጠላት ስለሆንኩ ነው። አልገባኝም። ቆንጆ ነው። ቢኒ እኮ ነው የሰራው፣ ባለሙያ ነው ማለት ነው። ቆይ ምንድነው የተፈጠረው? አይ ምን አውቃለሁ ብለህ ነው? ደርሶ አይኔ ብዥ አለብኝ። ከዛ ወደቅኩ። ቆይ ያናደደሽ ነገር አለ እንዴ? አረ የለም። ልዕልት ምንድነው ጠይቃት ያለችኝ? አረ ተረጋጊ አለሜ። ምን እየሆንሽ ነው? እሺ ምንድነው የምትጠይቀኝ? እኔ እንጃ። አንተም አለህበት ወይ እያለች ስታጣድፈኝ ነበር። ምኑ ላይ ነው አለህበት ያለች? አልጠየቅካትም? አልነገረችኝም። አንቺን እንድጠይቅሽ ነው የነገረችኝ። እቺ ልጅ ግን ደህና ናት? እኔ ስለምን እንደምታወራ እየገባኝ አይደለም። ተሻለሽ? ደህና ነኝ እኔ ልጅ። ቆይ ምንድነው እንደዚህ እስክትሆኝ ድረስ ያስወደቀሽ? አረ ምንም አላስደነገጠኝም። ብቻሽን ነው ማለት ነው ያደረግሽው? ምንድነው ብቻዋን ያደረገችው ነገር? ምንም አይደለም ኪዳኔ። እቺ ልጅ ምን እንደምታወራ እኔ አላውቅም። እኔ እንጃ። አይደል እኔ ልጅ? አዎ ዝም ብዬ ነው። የሆነ ነገር ከኔ ለመደበቅ እየሞከራል። ሀይ ምን እንደብቃለን ብለን አባዬ? ምንም ነገር አልደበቅንም። እሺ ምንድነው ያልሽው ውስጥ? ይሄን ፖስታ ነው? እሱንማ አየሁት። ምንድነው ነው ያልኩሽ? አይ ምንም አይደለም አባዬ። እሺ በሉ እኔ ልተኛ። ደህና አደሩ ነው? እሺ ደህና አደር የኔ ልጅ። ስለ ህይወት ሳላጠራ ያንተሉ ነው። አምናው ቀናሽ እንዴ?
እኔ ማኪኔን በሷ መቀና አልቀናሽም? በጭራሽ። እርግጠኛ ነሽ? አዎ። ስለዚህ ልደውልላትላት። ምን ልሁን ብለን የምትደውልላት? ለማኪው የላክሽላት ወረቀት አይቼዋለሁ። አንቺ ጥለሽኝ ሄደሽ ነው እንጂ እኔ በጣም እወድሻለሁ። ያው ከዚች ጋር ምን እሰራለሁ? እኔ ነው ከዚች ያልከው? እና ከህይወት ይበልጫለሽ እንዴ? እንደውም አልወድም። ውጣልኝ ከክፍሌ። አነስ ውጣልኝ። አንቺ እንደምትወጂኝ ለመስማት የግድ ማስቀናት አለብኝ ማለት ነው? አሁን እወድሃለሁ አልኩ? አዎ። መቼ? አሁን እኮ እኔ አልወድህም ነው ያልኩት። አልወድህም ውስጥ እወድሃለሁ አለ። ኧረ እባክህ፣ በየትኛው ጆሮ ነው የምትሰማው? በፍቅር ጆሮዬ ነው። ሂድ ወደዛ ሲያስጠላ። እኔም እወድሻለሁ። እባክሽ ዝም ብላ ነው ወረኛ። በል ውጣልኝ። ተነሳ፣ ሁለተኛ። ኧረ ትንሽ ደቂቃ ጨምሪልኝ። ወይ ቢኒያም ውጣ። ተነስ ተነስ። አንቺ ግን ክፉ ነሽ። ተነስ ታሺ። እዚህ ጋር ቆመሽ ታዳምጪ? አይ በዚህ ያለፍኩ ነበርና ላይክ ፍቅር መሆኑ ሁለት ፍቅር አይከብድም ወይ ያልኩ። ምን ማለት ነው? ማኪና ህይወትን አንድ ጋር ማስኬድ አይከብድም ወይ ያልኩ ነው። ቆይ አንቺ እንዴት አወቅሽ? ይሄን ለማወቅ እኮ የግድ የሞሰር ተማሪ መሆን አይጠበቅብኝም። አንቺ ነሽ ማለት ነው ለማኪ ነገርሻል? አሁን ያልነገርኳት ለምን እነግራታለሁ? ምን አገኛለሁ? እኔ የምታገኙን አንቺ ነሽ የምታውቂው። ለማንኛውም ህይወት እዚህ ሀገር ውስጥ የለችም። ሌላ ጊዜ ግን ማግኘት የምፈልጊው ነገር በደንብ ማወቅ አለብሽ። ደክሞኛል፣ ተኛ እስቲ። አለሜ የደበቅሽ ነገር አለ እንዴ? ምንም አትዋሽኝ አለሜ። የሆነ ነገር ደብቀሽኛል። ምንድነው የምደብቀ? ምንም የደበቅኩ ነገር የለም። ምንድነው ልዕልት የምታውቀው እኔ የማላውቀው ነገር? ምንድነው ብቻሽን የሰራሽው? እኔ ምን አውቃለሁ? ልጅቷ እንደሆነ ለይቶላታል። ምን እንደምትናገር እንኳን አታውቅም። ቆይ እሷን ሰምተህ ልታምናት ነው? እኔ እኮ እረሳለሁ። ልዕልት አበደች እንዴ የምታወራውን እስከማታውቅ ድረስ? ምንድነው የምታወራው ኪዳኔ? እኔ ምንም የደበቅኩህ ነገር የለም። እርግጠኛ ነኝ የሆነ ነገር አለ። ደግሞም ቀላል ነገር አይደለም። እንደዚህ ግፊትሽ እስኪነሳ ድረስ የታመምሽበት ትልቅ ነገር ቢሆን ነው። አለሜ ምንድነው ንገሪኝ። አይ እንግዲህ ተወኝ። ሲያመኝ አጨቅጭቀኝ። እኔ ምንም የደበቅኩህ ነገር የለም። አለ ካልክ ደግሞ እንቅልፍ ሳትተኛ ፈልገው። ፈልጌ ደርስበታለሁ። ያኔ ግን ይሄንን ነገር እንዴት ነው ማስተካከለው? ይሄ ሁሉ ሰው አስመሳይ ነው ማለት ነው? እውነተኛ ሰው የለም ማለት ነው? እናቴ እንደዚህ አይነት ነገር ታደርጋለች ብሎ ማን ጠረጠረ? እኔ እኮ መልካምነትን የዋህነት የማየው በሷ ብቻ ነበር።
እሷ ግን ነፍሰ በላና ጨካኝ ብቻ ናት። ሰው ሁሉ ጨካኝና ራሱን ብቻ የሚያስቀድም ፍጥረት ሆኗል። እሺ እናቴን ካላመንኩ አባቴን ካላመንኩ ማንን ነው የማምነው? ማንንስ ነው መልካም? ማን ነው እኔን ሊያጽናናኝ የሚችል ሰው? ዴም ማስጠለኝ የምኖርበት ምክንያት አጣሁ። ማንም ሰው ጋር እውነት የለችም። ሁሉም ሰው አስመሳይ። ልዕልት፣ ሁሉም ሰው የራሱ የሆነ እውነት አለው። ይቅርታ፣ ትንሽ ስሜታዊ ስለሆንኩ ነው። ምንም አላጠፋሽም ልዕልት። በቃ ልሂድ። ይቅርታ አትሂጂ። ለምን አትሂጂ? አንድ ቃል ካፌ ያወጣ። እዚሁ አብረን ብቻ ቁጭ እንበል። እንዴ ምን ሆነ ነው? አስደነገጥከኝ እኮ። ከስራው በፊት መጀመሪያ ድርድር ማለት ነበረብሽ። ማን ያለው? እኛ ትዕዛዝን አልቀበልም። ፍርድ ላይ እቀመጣለሁ። ከዛ በኋላ ዳኛ የወሰነውን እቀበላለሁ። ከኔ ውጭ ዳኛ ብሎ ነገር የለም። አምባገነን ስርዓት እያካሄዱ ነው የተከበሩ። በፍቅሬ እንደፈለግኩት መሆን አልችልም። ለቤቴ እሺ ልቅቅኝ፣ እየሰራሁበት ነው። ምን ይሰራሽ? ማዘር ላይ ተናት እንምጣ ይሻል? እሺ በቃ ለሁለተኛው ግን እንደዚህ እንዳይደግምሽ። እንዴት አደርክ አባዬ? እንዴት አደራችሁ ልጆች? ደህና ነን። እንዴት ነው እማዬ ተሻላት? ደህና ናት፣ ተኝታለች። ካልተሻላት ለምን ሆስፒታል አትሄድም? ጠዋት እኮ የመጣ ነው፣ ለዛ ነው። አይ ደህና ናት፣ አታስቡ። ቢያንስ ግፊቷን ቼክ መደረግ አለባት አባዬ። ግፊት እኮ በጣም መጥፎ ነገር ነው። ትናንት ራሱ በፈጣሪ ፍቃድ ነው የተረፈችው። እኔማ ተናግሬ ነበር፣ አልሰማ አለችኝ እንጂ። አንተ ልትወጣ ነበር እንዴ ጋሼ? አንድ የምሄድበት ቦታ ስላለ ደርሼ እመጣለሁ። እስከዛ ለእናንተ እሺ ካለቻችሁ ደውሉልኝና መጥቼ አብረን እንወስዳታለን። እሺ ጋሼ። በቃ እሺ። ያወቀብን ይመስላል። እና የሚያቀብልሽ ምን ችግር አለ? ያንተ ያማል እንዴ? እንዴ ምን ችግር አለ? እንዴት ነው ችግር የሌለው? እኔ በሰዓት እንዲያውቁብኝ አልፈልግም። እባክሽ ጣጣ የለውም። እሱን ብዙ ማያካብድም፣ ትኩረት አላረገብንም። አይ ቢሆንም እንዲያውቅ አልፈልግም እኔ። በቃ እሺ። እኔ ግን ልነግራቸው እያሰብኩ ነው። አንተ እንዴት ነው እንደዚህ ቀለል አድርገህ ያየኸው? ማለቴ በቃ እንዴ ከዚህ በላይ ምን ሊመጣ ይችላል? እየቀለድክ ነው?
እንዴት በዚህ ጠዋት እዚህ መጣ? ማውራት ተፈቅደልኝ ማለት ነው? እየጠየቅኩን ብቻ ከመለስክ ተፈቅዶላል። እሺ ግን መጨረሻ ላይ ለኔም አንድ ጥያቄ ይፈቅድልኝ። እንደ ጥያቄው ክብደትና ቅለት ይወሰናል እንግዲህ። አይ አታስቢ፣ ከባድ ነገር አልጠይቅሽም። እናያለን። ግን እንዴት በዚህ ጠዋት መጣ? እኔ ስትከተል ነው እንደምታደርገው? እንዴ እንደዚህ አትይኝ። እሺ ይቅርታ። ሌላ ጥያቄ ካለሽ ጠይቂ። አንተን ሳይ እሱን አለማስታወስ አልችልም። ግን ዴቭ ደህና ነው? ደህና ነው። በእርግጥ እኔም ግን እሱ ጋር ሄጄ አላውቅም። ለምንድን ነው የተራራቃችሁት? አልተራራቅም፣ እንዲሁ ተጠፋፍተን ነው። ጥያቄ ከጨረስሽ እኔ አንድ ጥያቄ ልጠይቅሽ። የያዝሽው ፖስታ ምንድን ነው? ይቅርታ ልዕልት፣ የመጠየቄን የጠየኩሽ ይቅርታ በእናትሽ። እሺ አሁን እኔ መሄድ አለብኝ። ልዕልት ልዕልት፣ ምን አይነት ደደብ ነኝ! ምን አገባኝ ምንም ብትይዝ። ምንድነው በጠዋቱ እንዲህ የሚያስሮጥሽ? ሮጥኩ እንዴ? እኔማ የሚያሯሩጥሽ ይኖራል ብዬ ከጀርባሽ እያየሁ ነበረ፣ ግን ማንም የለም። አይገርምም? ምን ያልታወቀኝም ነበር። ይሁን ግን አንቺ ደህና ነሽ አይደለ? እኔ ደህና ነኝ። አንተ ግን እንዴት ነህ? አለሁልሽ። ወደ ቤት ነሽ አይደለ? አዎ ወደ ቤት ነኝ። ከእኒዳ አይ ስራ ካለ ግን እኔ በእግሬ መሄድ እችላለሁ። አረ ምን ማስቸገር ነው ደግሞ? ወክ አድርጋለሁ አትበይ፣ እሮጣለሁ በይ። እንዴ ምን ትሰራለች ደግሞ ከዚህ ሰውዬ ጋር? ምን ነው እንዴ? እስቲ ልልሽ ቀስ እያልሽ አትከትፊም እንዴ? አንቺ ደግሞ አንተ ነህ። እኔ ምን አደረኩ እንዴ? ያየኝ ስለነበር ነው እንዴ? መች አየሁሽ? በቃ ብዙም አይደለም። እሺ አይዞሽ፣ በቃ ተይው፣ እኔ እሰራዋለሁ። ማ አንተ እና ነቀሽ ነው አይደል? ጠጋ ብለሽ ምን ላድርግልሽ? አይ በቃ ምንም። እሺ አይዞሽ። እሺ ተመልካቾች ጎበዝ ባለሙያ ነው። ነገር ላድርግልሽ እንዴ? አይ ቆይ በቃ በዚህ እንትን ነው። እሺ አይዞሽ።
ትንሽ ከፍ አደረከው እኮ። አደቀዋለሁ። አያቃጥልም ጊዜ ሻርብልኛ ጋር ትንሽ አቃጥላለሁ። በቃሽ እንዴ! ምን እያደረግሽ ነው እንዴ? ምን አይነቷ ነች በእናትሽ ማለት ነበር። እኔ የምልሽ ልዕልት፣ አባትሽ ጋር ግን ለምን እንደምመላለስ ታውቂያለሽ? ያው የአባዬ ጓደኛ ስለሆንክ ነው። የሸዋን ግዛው ጠላት ስለሆንኩ ነው። አልገባኝም። እኔ የሸዋን ግዛው ጠላት ነኝ፣ አባትሽም የሸዋን ግዛው ጠላት ነው። እስከ ወዲያኛው ሸዋን ግዛውን ተባብረን እንጣለው እያልኩት ነበር። እሱ ግን አልሰማም እያለኝ ነው። አልተስማማም? አዎ፣ አባትሽ ትንሽ ሰብአዊነት ምናምን የሚለው ነገር አለ። ሰው መጉዳት አይፈልግም። ያን ሁሉ ነገር አድርጎ ሸዋን ግዛውን መጣል አልፈለገም? እንደ እውነቱ ከሆነ ግን ኪዳኔ ምንም አልተጎዳም እኮ ልዕልት። ምን ማለት ነው አልተጎዳም ማለት? ያን ሁሉ ነገር ያሳለፈው በሸዋን ግዛው ምክንያት አልነበረም እንዴ? እሱማ ልክ ነሽ። እና ምን ማልሆነ ማለት ነው? ያው አንድ በአንድ አርግተሽ ብታዩ ሸዋን ግዛው ከአባትሽ በላይ አንቺን ነው የጎዳው። የኔ መጎዳት የአባዬ መጎዳት አይደለም እንዴ? እሱን አላውቅም። የልጅ መጎዳት ለአባት ምንም ጉዳት አይደለም እንዴ? እሱም አለው ግን ለምንድን ነው እንደዚህ የምታየኝ? አይ ምንም ዝም ብዬ ነው። ንገረኝ፣ ምንድን ነው የምታውቀው ነገር? ያው እኔ ምን አውቃለሁ ብለሽ ነው ልዕልት? ያው አባትሽ ደጋግሞ ከሚለኝ አንፃር እንደዚህ ያልኩሽ። ምንድን ነው አባዬ ደጋግሞ የሚልህ ነገር? አይ ሸዋን ግዛው ምንም አላደረገኝም ሲለኝ ሰምቼ ነበረ። ምን? አዎ ልዕልት፣ ለዛ ነው ሸዋን ግዛው አባትሽን ምንም አላደረገኝም ሲለኝ ነበረው። ያን ሁሉ ነገር በሸዋን ግዛው ምክንያት እንዳልተሰቃየን አሁን ምንም አላደረገኝም ማለት? አዎ እንደዛ እያለ ነበር። እኔ ግን በጣም ብዙ ነገር አድርጎኛል እና ስለዚህ ሸዋን ግዛውን ለመበቀል እኔ ያግዛለሁ። እውነት ልዕልት? እውነት? የእውነት? እንዴት ደስ የሚል ወኔ ነው ያለሽ በእውነት። ኪዳኔ አንቺን የመሰለ ጀግና እያለ ነው ምን አለ ወንድ ልጅ በወለድኩ እያለ የሚመኘው የነበረው። አይ ኪዳኔ፣ ለነገሩ ሰው በእጅ ያለውን መቼ ያውቃል ብለሽ ነው። በቃ እኔ ልሂድ። ማድረግ ያለብኝ ነገር በሙሉ ንገረኝ፣ እኔ አደርጋለሁ። የኔ ጀግና፣ እነግርሻለሁ። አሁን ልሸኝሽ። ቆይ የኔ ልጅ በጠዋት ከዚህ ሰውዬ ጋር ምን ትሰሪያለሽ? ይሄ ለምንድን ነው እንደዚህ የምታይ? ምንድን ነው ያስጨንቃል እንዴ? የሆነ ነገር የታዘብሽኝ ነው የምትመስየው። አይደል? ምንድን ነው የሆንሽው የኔ ልጅ? የኔ ልጅ አትበለኝ። የኔ ልጅነትና የአንተ አባትነት ካበቃ ቆይቷል። ምንድን ነው የሆንሽው? ቆይ ይሄ ሰውዬ ምንድን ነው ያለሽ? እሱ ካለኝ በላይ አንተ ያሳየኝ ነገር ይበልጣል አባዬ። እንዴት ነው ማየ? ምግቡ ይጣፍጣል? አዎ ቆንጆ ነው። ቢኒ እኮ ነው የሰራው፣ ባለሙያ ነው ማለት ነው።
ባለሙያ ነኝ አይደል? በጣም እማዬ ግን አሁን ደህና ነሽ? ካልሆነ ሆስፒታል አልሄድም። እኔ ደህና ነኝ። ግን ብትሄጂ እኮ ጥሩ ነው እንዴ። ደም ግፊት እንደዚህ በቀላሉ ዝም የሚባል ነገር አይደለም። አይ ደህና ነኝ፣ አታስቡ። ግን ምንድነው እንደዚህ ያስደነገጠሽ? ማለት የሆነ ነገር የተፈጠረ ይመስለኛል። ልዕልት መታመምሽ ምንም እስከማይመስላት ድረስ በጣም ተናዳብሻለች። ምንድነው የተፈጠረው? እኛ ማናውቀው ነገር አለ እንዴ? ምንም አልተፈጠረም። የሆነ ነገርማ ተፈጥሯል። ማዘር ልዕልት እንደዛ በህይወትና በሞት መካከል ሆነች። በጣም ችላለች እኮ። እንዴ ኧረ በቃችሁ። በእናትና በልጅ መካከል እኮ ቁጣ ያለ ነው። እማዬ በቃ አንቺ ምግቡን በደንብ ቢ፣ እረፍት አድርጊ። እኛ የሆነች ቦታ ደረስ ብለን እንመጣለን። ግን ካመመሽ ደውይልን እሺ? አንተ ነው እንጂ እሺ እንኳን ደስ አለ ኪዳኔ። ዕዳ በሙሉ ተሰርዞልሃል። ካንተ በጣም የምትሻል ልጅ ነው የሰጠህን። ለስራችን አስፈላጊ ሆና ተገኝታለች። ሰውዬ ከልጄ ራስ ራቅ ብዬ ነበር። የበላይ አለቆች ይወደዋታል። ስራውን ስነግራት ደግሞ በደስታን የተቀበለችው። ልጅ አለ? የለኝም። ስለዚህ የልጅን ጣም አታውቅም ማለት ነው? ያው አይጠፋኝም። አይ አታውቅም። የልጅ ነገር አይገባ። ልጄ ወጥታ እስክትገባ ውስጤ ምን አይነት ፍርሃት እንደሚመላለስ አታውቅም። ልጄ እንደዚህ አይነት ወጥመድ ውስጥ ስትገባ ምንም ነገር ልታረግ አለመቻልህ በጣም ያማል። አይ አንተ ደግሞ አታካብደው። ምንድነው ይሄን ያለ አንድ ልጅ መንሰፍሰፍ? ለዚህ ነው አታውቀውም ያልኩ። ሰማኛለህ? ከልጄ እንድትርቅ እፈልጋለሁ። አልችልም። እኔ ከልጄ ብርቅ እንኳን ሰዎቹ ስለወደዷት ሊተዋት አይችሉም። እነማን ናቸው? የት ነው ላገኛቸው የምችለው? ምን ልታረግ? አንድ በአንድ ላጠፋቸው። ኪዳኔ እንዳትንቀሳቀስ። ኪዳኔ ምንድን ነው እያረክ ያለው ነገር ታውቀዋል? ማንም ሰው በልጁ ከመጡበት ሌላ ሰው ከመሆን ጎዳው ላይ እዚሁ አንገትን ሳልቆርጥልህ ሰዎቹ እነማን ናቸው? ኪዳኔ ይሄ ትልቅ ሚስጥር ነው። እንደምታስባቸው አይነት ሰዎች አይደሉም። ገና አጠገባቸው ሳትደርስ ነው የሚያጠፉ። ንገረኝ፣ እነማን ናቸው? እሺ ኪዳኔ እንዳትገለኝ እባክህ። የት እንዳሉ ከነገርከኝ አልገልህም። እነማን ናቸው የልጄን ሕይወት ሊያበላሹ የፈለጉት? እሺ ልቀቀኝና እነግርሃለሁ። ስለቱ አንገቴን እየነካኝ ነው። ሌላ ነገር አትቀባጥር። ንገረኝ፣ እነማን ናቸው? እሺ ከአንተ ስለትና ከኔ ሽጉጥ የቱ ፈጣን ይመስላል? ልጄን ግን ተውልኝ። እኔን እንደፈለግ አድርገኝ እባክህ።
አሁን መኪናውን ክፈትና ውጣ! 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 ቢኒያም ቆይ ምን መሆን ነው? አሁን የጥያቄ በይሳት የሚጠይቅ ጥያቄ ሆኖ ነው? ምን ላድርግ ብለሽ ነው ማኪ? እነዚህ ሰዎች የሆነ ግራ እያጋቡኝ ነው። የሆነማ የደበቁት ነገር አለ፣ ግን ምን እንደሆነ በቃ ልደርስበት። እኔም እኮ የሆነ ነገር እንደደበቁ ይሰማኛል። ግን ደግሞ በቃ የኛ ጉዳይ አይደለም አይደለ? የቤተሰብ ጉዳይ ሊሆን ይችላል። በቤተሰብ ጉዳይ ደግሞ እኛ ጣልቃ መግባት የለብንም። የሆነ ነገርማ ማወቅ አለብኝ ማኪ። እዚህ ደረጃ ድረስ ያደረሳቸውን ነገር ማወቅ አለብኝ። ግዴለሽ። ቆይ ምን ይሰራልሃል? አላውቅም፣ ግን አንድ ሰው ማድን ይመስለኛል። ማንን የምታደንበት? ምን ነው መጠየቅ የለብኝም ማለቴ? ማንን ነው የምታደነው በዚህ ልክ የምትመራመረው? አንቺ ቢኒ ቆይ እኔ ጻልኝ ነው እንዴ የምመስልህ? እኔ እኮ ራሴን መጠበቅ የምችል ልጅ ነኝ። አውቃለሁ ማኪ። አይ አታውቅም ቢኒያም። ሁልጊዜም አንቺን ለመጠበቅ ነው፣ አንቺ የሆነ ነገር እንዳትሆኝ ነው፣ ከለላሽ ለሆን ነው ምናምን። በቃ ይሄ ነገር በጣም ነው የሰለችኝ። እሺ እኔ ራሴን መጠበቅ እችላለሁ። በቃ ያንተ ጥበቃ አያስፈልገኝም። ማኪ ተረጋጊ። ቆይ እውነቴን እኮ ነው ቢኒያም። ይሄ ነገር በጣም ያስጠላል። አቅመ ቢስ የሆነ ራሴን መጠበቅ የማችል አይነት ስሜት እንዲሰማኝ ነው የምታደርገኝ። እንደዛ አይደለም ማኪ። ለኔ ግን እንደዛ ነው ቢኒያም። ቆይ እሺ ለምንድን ነው አንተ እኔን የምትጠብቀኝ? እኔ ራሴን መጠበቅ ስለማልችል ነው? ማኪ እባክሽ ተረጋጊ አንዴ። ቆይ ወደዛ እባክህ። እኔ ራሴን መጠበቅ እችላለሁ። እሺ ይሄን ያክል እንጠብቀኝ አልፈልግም። እሺ ጠብቂኝ። ቆይ ሲሚ ማኪ። እንትን ክፍልሽን እኮ ለማጽዳት ብዬ ምን ፈልገሽ ነው ማይ? ኧረ እኔ ምንም አልፈለኩም። እኔ ልጅ እርግጠኛ ነሽ ምንም አልፈለግሽም? አዎ እርግጠኛ። ይሄን መሰለኝ የፈለግሽ። ንገሪኝ ማይ፣ ይሄን ነው አይደል የፈለግሽው? ይሄን ነገር እዚህ ትቼ የሚሄድ ሞኝ መስልሻለሁ እንዴ ወይዘሮ አልማዝ? እባክሽ ልጄ ስጭ እባክሽ። ብሰጥሽ ምን ልታረጊ ነው ማይ? እባክሽ የኔ ልጅ፣ ይሄ ወረቀት ህይወታችንን ያበላሸዋል። አርቀን እንጣለውና ምንም እንዳልተፈጠረ እንኖር። ይገርማል። ያቺ መልካምነት ጥግ ያየሁባት እናቴ ሰው ገላ ምንም እንዳልተፈጠረ እየኖርሽ ነው የሚባለው። ቆይ ማን ያምናል? ኧረ እባክሽ ልጄ እባክሽ፣ ሰው እንዳይሰማ እባክሽ ዝም በይ። ዝም አልልም ማይ። ችሎታሽ በጣም ያስገርመኛል። እንዴት ነው ቀይ ግድልሽ ሴት ቤት ውስጥ መኖር?